የራሳችን አስተዋጽኦ ማድረግ እንችላለን። በየተቋማችን፣ በየአካባቢያችን፣ በሰፈራችን መረጃ ከመመገብ ጀምሮ ለፓርቲው የሚጠቅም መረጃ ከመመገብ ጀምሮ ለፓርቲው አሰራር የሚጠቅም የሚባለውን ከመመገብ ጀምሮ ወይም ከመስጠት ጀምሮ ይህ የራሳችን አስተዋጽኦ ማድረግ እንችላለን እና ፓርቲያችን አንገታችን ቀና ብለን የሚያደርግ እንጂ አንገታችን እንድንዘጋዘግ እንድናፈር የሚያደርግ አለማመት የሚገባ ትልቅ ፓርቲ በውጭም ጫና እየፈጠረ ያለ ስለዚህ አዲስ እመታዊ ጉዞ የሚዘጋጅበት ቀን አድርገን ልንወስደው ይገባል። ከዚህ በተጨማሪ እኛ ኢትዮጵያውያን በብዙ ፈተና ውስጥ በአንድነት ጸንተን የኖርንና ክፉ ደጉን በጋራ ያሳለፍን በቀጣይ ዕጣ ፈንታችን አብሮነት መሆኑን አውቀን በህብረት ነገረው ሰዎችን እያነሳን የነበሩ ትልቆችን እያነሳን እናቀርባለን። ፓርቲያችን የመንግስታችን የምንዘከርበት ጀምሮ የተሻለች ኢትዮጵያን ለመቶች አንስተን የምንጓዝበት ቢሆንም ማለት ነው። ስለሆነም ባሳለፍናቸው 7 የለውጥ ዓመታት የተለወጡ ዘመኑ ብቻ ሳይሆን ብዙ ነገሮች ተለውጠዋል። ከዚህ አኳያ የተወሰኑትን ዋና ዋና ጉዳዮችም ለአብነት ማንሳት ይቻላል ማለት ነው። የመጀመሪያው ለውጥ እንግዲህ በሀገራችን የተካሄደው ፖለቲካዊ ለውጥ ነው ማለት ነው። ይሄ በሀገራችን አንድ ወሳኝና የኢትዮጵያ ልዩ ባለቤት በኢኮኖሚ ላይ የተደረገው ማሻሻያ ለውጥ ነው። እንግዲህም የለውጡም ሀገራችን ከተረጅነትና ከልመና በማላቀቅ ወደ ብልጽግና ማማ ለማሻገር ግብ ይዞ በሀገር በቀል እሳቤ የተበላቸው እንትኖች ወደ ተፎካካሪ የቀየሩበት ሁኔታ ነው ያለ። ከዚህ ጋር በተያያዘ የዲሞክራሲያዊ ስርዓት ግንባታ እንቅፋት አሳሪ የነበሩ ህጎች ጭምር በማሻሻል የፖለቲካ አስተዳደር የተዛባ ትርክቶችን የማረምና የማስተካከል ስራ አሁንም ያለው ትውልድ ኃላፊነት ነው። በመሰረቱ ውሸት ተጽፎ ያው እኛ በሰፈራችንም በእንትናችንም ትንሿን ነገር ሁሉ ለምሳሌ ማድረው እንደዚህ አድርጓል ብሎ ሲወራ ሌላው ሰው የሚሄድበት ነው የሚያምንበት ማለት ነው። ስለዚህ ይህን ትርክ አሁን በየአካባቢያችን ገና ተስተካክሏል። በአስገራሚ የሆነ እድገት ነው ያስመዘግበ ያለ የሚገርም ትልልቅ ፕሮጀክቶች ነው እየሰራ ያለ ጫካው ሁሉ እያለማ የቱሪዝም ፓርክ እያደረገው ነው ያለ። ሰላም ቢሆን ሁሉ ሰው ተንቀሳቅሶ ማየት የሚችልበት መዝናናት የሚችልበት ሰፊ የስራ ዕድል መፍጠር የሚቻልበት አታራጅ ወደ አምራችን መቀየር የቻለችበት እድሜ ልክ የኖረች ሀገር በበጋ መስኖ ስንዴ ይኖራል ብለን አስበን ማናጨው ያሰበ መሆን የለም። የሚያውቅም ሰው አልተገኘ። ግን በዚህ 5 ዓመት 7 ዓመት ሶማሊያ ሳይቀር አሸዋ ማለት ነው አፋር ሳይቀር አሸዋ ታምር አፍሪካን ያስደመመ በሌላ መልኩ ደግሞ ያስደነገጠ በኢኮኖሚ ኢትዮጵያ ወደ ተሻለ ደረጃ ልትሄድ ነው፣ በዲፕሎማሲው የተሻለ ደረጃ ልትደርስ ነው ብሎ የደነገጡበት እንደ ሀገራችን ትልቅ ታሪክ የተሰራበት ከዛም ቀጥሎ ደግሞ የለውጡ መንግስት መጋቢት 24 የተመሰረተበት ያ በ24 መጋቢት 24 የህዳሴያችን ግድብ ይመስረት እንጂ በርካታ ችግሮች የነበሩበትና አገልግሎት መስጠት እየቻለ ያልቻለበት ሁኔታ የነበረበት እንደገና ታደሰና ግን መጋቢት 24 ደግሞ በለውጡ መንግስት የነበረውን ነገር ተስተካክሎ ወደ አገልግሎት መስጠት የጀመረበትና ፍጻሜ ያገኘ ያለበት ቀን ስለሆነ ለኛ ለሁላችንም ይሄ ቀን ለኢትዮጵያ በማህበራዊ ወሉት በኢኮኖሚ ወሉት በፖለቲካዊ ወሉት በዲፕሎማሲ ወሉት ከፍተኛ የሆነ ድል ያስመዘገብንበት ቀን ስለሆነ ሁላችንም በአንድ ጥላ ስር ሆነን ይሄንን ቀን እያስታወስን የትናንቱን ነበር ዛሬ ምን አለ ነገስ ምን ይሆን የሚለውን ነገር በተገቢው መንገድ መወያየት ማክበር አለብን ማለት ነው። ያን ታሳቢ ተደርጎ የተዘጋጀ በኢትዮጵያ ታሪክ ማለት ነው። አሁን ቀደም የመሩት መንግስታት የቆዩበትን ጊዜ ወስዳችሁ
እና ብልጽግና ፓርቲ ከተመሰረተ ጀምሮ ያለውን ጊዜ ወስዳችሁ ንጽጽሩ ሲሰሩ በ7 ዓመት እንደዚህ አይነት ለውጥ ያመጣ መንግስት የለም ማለት ነው። እንዲህ አይነት ለውጥ ያመጣ ፓርቲ የለም ማለት ነው።